የሟቹ ፎቶ አካል ገዝፎ የሚመጣ እስኪመስል ድረስ በልዩ ሁኔታ ተሰርቶ የተዘጋጀ ቆንጆ ፎቶ ታያላችሁ። አፈር ብቻ የተከመረ የድሃ መቃብር በቆርቆሮ ስሙ ብቻ ተጫጭሮ በተራረፈ ቀለም ተጽፎ ታያላችሁ። እንዴት ያምራል! ግን ሲቆፈር ሁለቱም አንድ ናቸው። ላዩ ያማረ ውስጡ የገረጣ ክርስትና ሞልቷል በምድሪቱ። በጣም ብዙዎቻችን በረንዳውን አጽድተን ውስጡ ቆሻሻ ነው። ልባችን ንጹህ አይደለም፣ በጸጋው የጸና አይደለም። ለወንጌል የተንበረከከ ሰብዕና የለንም። ለይቅርታ ያዘነበለ ማንነት የለንም። እግዚአብሔርን ለመስማት የተዘጋጀ ጊዜ የለንም። ስጠን ስጠን ብለን የለመንነው እግዚአብሔር ከሰጠን በኋላ ረስተነዋል። ስለዚህ ከስጦታው ይልቅ ሰጪው ላይ በደንብ እናተኩር። ያኔ ስጦታው እንደሚጨመርልን እንዳምናለን። እግዚአብሔር ቢዘገይም የሚቀድመው የለም። የኑሯችን ምሰሶ የተናደ ሲመስለን ጮኸን የምንጠራው እግዚአብሔርን ነው። ታሪካችን ያበቃ ሲመስለን የምንማጸነው እግዚአብሔርን ነው። ብዙ ጊዜ ከሞት አፋፍ ተመልሰናል። ብዙ ጊዜ ስቃያችን በርዶልናል። ብዙ የመከራ ፋይላችን የተዘጋበት ዘመን አለ። ምን ነው በእናቴ ማህፀን ውስጥ ውሃ ሆኜ በቀረው ብለን ተመኝተን ነገሮች እንደፈለግን ስላልሆኑ ሞታችንን ተመኝተን ግን እኛም ሳንሞት ችግሩም አልፏለን። ምክንያቱም እግዚአብሔር ደርሶልን ወደ መከራው ስንገባ ስጋት ወደኛ ህይወት ሲመጣ ሰማዩ ድፍን ሲልብን ዙሪያው ገደል ሲሆንብን መግቢያ ስናጣ እግዚአብሔር አለ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላመ ገብርኤል መልአክ በላይ ለማርያም ዛይረፈ ከመ እዜን ህዳጣው አኮ ትሩፈ እግዚአብሔር ሀበኒ ሲሳይ ልቡና መጽሐፈ ወአፉ የሙሴ ለእምበኮነ ጸያፈ ጰራቅሊጦስ አሮን ይኩነኒ አፈ። ወደ እመቤታችን የመጣውን የአዲስ ኪዳኑን ሰላምታ ቅዱሱን ወንጌል መልካሙን የምስራች የትውልዱን ብስራት ለፍጥረት ሁሉ የተነገረውን ዜና አምልቼና አስፍቼ ሳይሆን በጎልዳፋ አንደበቴ እንድመሰክር መንፈስ ቅዱስ ለእኔ አንደበት ለሁላችንም ደግሞ ሰሚ ጆሮና አስተዋይ ልቦና ይሆነን። እስከ ሞት ድረስ በወደደን በመድኃኒተ ዓለም በኢየሱስ ክርስቶስ ፍጹም ፍቅር ምእመናን ወምእመናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናት እንደምን አላችሁ? እንደምን አመሻችሁ? እንደምን ቆያችሁ? ለባህሪው ሽረት ለመንግስቱ ምልፈት የሌለበት የዘመን ዘመናት ባለቤት የጨለማችን ብርሃን የሞታችን ትንሣኤና የትንሣኤያችን በኩር ከሞት ወደ ሕይወት ከርክሶት ወደ ቅድስና ያሸጋግረን የደከመ ጉልበታችንን በፍቅሩ ያደሰልን ዘወትር የሚራራልን አባት ድካማችንን አይቶ የሚረዳ እስራታችንን የሚፈታ ስብራታችንን የሚጠግን ፍቅሩ ከእናት ልጅ በላይ ውድ የሆነ ሁሉን የሚለውጥ የማይለወጥ መድኃኒተ ዓለም ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። ለዓለም ሕዝብ ሁሉ የተስፋ ምንጭና የድኅነት ማስገኛ የሆነች የእግዚአብሔር እናታችን ድንግል ማርያም ስለ አማላጅነቷ ስለ እናትነቷ ስሟ ለዘላለም የተመሰገነ ይሁን። መላእክት፣ ቅዱሳን፣ ጻድቃን፣ ሰማዕታት ሁሉ እንደየክብራቸውና እንደየሞገሳቸው ክብርና ምስጋና ይድረሳቸው። እንደ እግዚአብሔር መልካም ፈቃድ የምንማማረው የትምህርታችን ርዕስ ለትንሽ ደቂቃ እንደዚህ ይሆናል። እግዚአብሔር በሉ እስኪ ቢዘገይም ማንም አይቀድመውም። ይህንን ሐሳብ እንደ መነሻ የምናደርገው ትንቢተ ኢሳይያስ ምዕራፍ 10 ቁጥር 23 ላይ ባለው ኃይለ ቃል ብንነሳ በትርጓሜ ሐሳቡን እናገኘዋለን። በታሪክ ደረጃ በትላንትናው ዕለት የከበረውን ዛሬም አብረን የምናከብረውን መጥምቀ መለኮት ቅዱስ ዮሐንስን ታሪክ መያዝ እንችላለን። በታሪክ ደረጃ የሉቃስ ወንጌል ምዕራፍ 1 ላይ ያለው የእግዚአብሔር ቃል ይነገረናል። ከቁጥር 6 ጀምሮ ልጅ አልነበራቸውም፣ በእግዚአብሔር ፊት ግን ጻድቃን ነበሩ ስለሚባሉ ባልና ሚስት ይነገራል። እንደ መነሻ የፈለግኩት በኃይለ ቃል የሰራዊት ጌታ እግዚአብሔር በምድር ሁሉ መካከል ያለቀና የተቆረጠን ነገር እንደገና ይቀጥላል ይላል። ሲጎድልብን እኮ አለ እግዚአብሔር፣ ስናጣ አለ። ምንም ነገር ባሌለን ጊዜ እግዚአብሔር ከኛ ጋር አለ። ግን በበረከትና በረድኤት በጉብኝት ሳይደርስልን ይዘገያል።
መጨረሻ ላይ ይመጣል፣ ማንም አይቀድመውም። የመጨረሻው ለቅሶ ደራሽ እንባን አባሽ ነው። የዮሐንስ ወንጌል ምዕራፍ 11 ላይ ያለው ባለ ታሪክ አልዓዛር ታሞ እያለ ቤተሰቦቹ ልከው ነበር። ጌታችን ኢየሱስ ክርስቶስ የእግዚአብሔር ክብር የሚገለጥበት እንጂ ለሞት የሚያበቃው አይደለም ብሎ ተናገረ። አይሞትም ሲሉ ማጣጣር ጀመረ። ጌታ ይመጣል እያሉ ቢጠብቁ ወንድማቸው ሞተ። በአራተኛው ቀን ሲመጣ ለምን መጣህ አላሉትም። ብትኖር ኖሮ ወንድማችን ባልሞተም ነበር አሉት። እርሱ ግን ምን አለ? እኔ ብዘገይም የሚቀድመኝ የለም አለ። ስሙ የተመሰገነ ይሁን። እግዚአብሔር ቢዘገይም የሚቀድመው የለም። የኑሯችን ምሰሶ የተናደ ሲመስለን ጮኸን የምንጠራው እግዚአብሔርን ነው። ታሪካችን ያበቃ ሲመስለን የምንማጸነው እግዚአብሔርን ነው። ብዙ ጊዜ ከሞት አፋፍ ተመልሰናል። ብዙ ጊዜ ስቃያችን በርዶልናል። ብዙ የመከራ ፋይላችን የተዘጋበት ዘመን አለ። ምን ነው በእናቴ ማህፀን ውስጥ ውሃ ሆኜ በቀረው ብለን ተመኝተን ነገሮች እንደፈለግን ስላልሆኑ ሞታችንን ተመኝተን ግን እኛም ሳንሞት ችግሩም አልፏለን። ምክንያቱም እግዚአብሔር ደርሶልን። ወደ መከራው ስንገባ ስጋት ወደኛ ህይወት ሲመጣ ሰማዩ ድፍን ሲልብን ዙሪያው ገደል ሲሆንብን መግቢያ ስናጣ እግዚአብሔር አለ። ሁሉም ነገር ጠላት ጉድጓድ ሲምስ እግዚአብሔር አለ። የመሰቀያ እንጨት ለኛ እየተዘጋጀ እየተጠረበ ሲሰቀል ሲዘጋጅ እግዚአብሔር አለ። ገመዱ ሲንጠለጠል እግዚአብሔር አለ። ሁሉም ነገር አክትሞ ተሰብስቦ በእኛ ላይ ዝግጅት ለማዘጋጀትና በሞታችን ላይ ለመደሰት ጠላቶቻችን በተሰለፉበት ሰዓት እግዚአብሔር በስንጥቅ ዓለት አሳልፎናል። ስሙ ለዘላለም የተመሰገነ ይሁን። ይሙት በቃ ተብለን ተፈርዶብን ታሪካችን ተቀይሮ ጉድጓዳችን ተምሶ ሁሉ ነገር ከተበላሸ በኋላ እንደገና ታሪካችን ተቀይሮ ተመልሰን ቆመናል። የኔ ነገር አከተመ ባልንበት ሰዓት እግዚአብሔር እንደ አዲስ ለኛው ቆሞልን ያውቃል። ጥያቄያችንን ጨርሰን ልመናችንንና አስተብቆታችንን ወደ እግዚአብሔር አቅርበን ሳንሰማ የቀረን መስሎን ከዚህ በኋላ ይበቃል የኔ ነገር አከተመ ብለን ትተነው ጥያቄውን ከረሳነው በኋላ እግዚአብሔር ጊዜውን ጠብቆ መልሱን ያመጣዋል። ምክንያቱም ለኛ የሚያስፈልገንን ብቻ ሳይሆን የሚያስፈልግበትን ጊዜ የሚያውቅ እግዚአብሔር ታማኝ ነው። ስሙ የተመሰገነ ይሁን። እግዚአብሔር ሰጪ ነው ስንል ለተዘረጉ እጆች ነው፣ ለመቀበል የተዘረጋጅ እጃችንን ለመቀበል ሳንዘረጋ እግዚአብሔርን ስጠን እንለዋለን። የብዙዎቻችን ችግር ይሄ ነው። በረከቱን ለማግኘት ሳንተጋ እንለምነዋለን። ያለ ትጋት አይሰጥም። ለመቀበል የተዘረጉ እጆች ናቸው እግዚአብሔር የሚሰጥበት። ስለዚህ እግዚአብሔር ይሰጣል። ያልሰራበት ጊዜ የለም። በእኛ ካላንደር ግን አይሰራም። በራሱ ጊዜ ይሰራል። አሁን የምናከብረው ይህን ጉባኤ የሰየምንለት የረቡዕ ጉባኤ ቃለ ዓዋዲ ያልንለት ዮሐንስ መጥምቁ ልደቱ ነው። ትላንትና ነው ያከበርነው። ታላላቅ በዓላት ምስጢራቸው 7 ቀን ይነገራል በቤተ ክርስቲያን። ስለዚህ ዛሬም ዮሐንስ ነው። ክብርና ምስጋና ለአምላካችን ይሁን። ከዚህ ጋር ተያይዞ ሰኔ 30 ክረምት ነው። ከሰኔ 26 ጀምሮ ቤተ ክርስቲያን የክረምት መግቢያ ትላለች። ክረምት የገባበት ዘይገለብቦ ለሰማይ በደመና ወያስተዴሉ ክረምተ ለምድር የምትለው ከሰኔ 26 ጀምሮ ነው። ከሰኔ 26 እስከ መስከረም 25 ክረምት ነው። ከመስከረም 26 እስከ ታኅሳስ 25 ዘመነ መጸው ይባላል። የንፋስ ወቅት ገበሬው የለፋበትን ገለባውን ለነፋስ ሰጥቶ ምርቱን ለጎተራ የሚያዘጋጅበት። ከዚያ በኋላ ሶስተኛው ጸደይ ይባላል። ከታኅሳስ 26 እስከ መጋቢት 25። ከዚያ በኋላ ከመጋቢት 26 እስከ ሰኔ 25 በጋ ይባላል። እነዚህን ጊዜዎች እያከበርን እንቆያለን። ማን ይመስገን ወገኖች፣ እግዚአብሔር ስሙ የተመሰገነ ይሁን። ስለዚህ እያንዳንዱ በዓል የራሱ ጊዜ አለው። ክረምትን አክብረን መጸውን እናከብራለን። ከመጸው ቀጥሎ የምንቀበለው በጋ ነው። ከታኅሳስ 26 ጀምሮ እስከ መጋቢት 25 ያለው በጋ ነው።
ከመጋቢት 26 ጀምሮ እስከ ሰኔ 25 ያለው ጸደይ ይባላል። ብዙ ጊዜ እኛ መስከረም ሲመጣ ጸደይ እንላለን። አይደለም፣ አደይና ጸደይን አመሳስለነው ነው እንጂ ጸደይ በአራቱ ዘመናት የመጨረሻው ነው። የመጀመሪያው ክረምት ነው። መስከረምን የምንቀበለው ክረምት ውስጥ ሆነን ነው። ከዛ ቀጥሎ ያለው ዘመነ መጸው ነው፣ የነፋስ ወቅት ነው። ከዚያ በኋላ በጋ ነው፣ ክው ያለ በጋ። ከዚያ በኋላ ጸደይ ይመጣል። ጸደይ ማለት በልግ ማለት ነው። ትንሽ ያርከፈክፋል፣ የጉንፋን ዝናብ ይዘንባል። ይሄ አሁን ያለንበት ወቅት ክረምት ነው። የውሃ ባህሪ የሚሰለጥንበት፣ ውሃ ጉልበተኛ የሚሆንበት፣ ከአራቱ ባህሪያተ ሥጋ ውሃ ትልቁን ኃይል የሚወስድበት ወቅት ነው። አሁን ውሃ ነው ጉልበተኛ። አፈሩን ያጥባል፣ ግንዱን ይገነድሳል። መንገድ ላይ ያገኘውን ቤት ደርምሶ ይወስዳል። ያገኘውን ሁሉ ይወስዳል። በጎርፍ መጥለቅለቅ ብዙ ቦታዎች ይጎዳሉ። የሆነ ቦታ ላይ የዘነበ ዝናብ ይመጣል፣ ደራሽ ይባላል። ምክንያቱም ክረምት ነው። እግዚአብሔር ከደራሽ ይጠብቀን ሁላችንን። ኃጢአትም እንደዚህ ነው። ከሌላ ቦታ የተሰበሰበውን መቅሰፍት ይዞ ወደኛ ይመጣል። ካልተጠነቀቅን፣ ራሳችንን ካልጠበቅን፣ ቃሌን ሰምቶ የሚፈጽም ቤቱን በአለት ላይ እንደመሰረተ ልባም ሰውን ይመስላል። ነፋስ ነፈሰ፣ ዝናብም መጣ፣ ጎርፍም ጎረፈ፣ ያ ቤት ግን አልተነቃነቀም። ለምን? አለት ላይ ስለተመሰረተ። በሃይማኖት ያለ ክርስቲያን በአራቱ ማዝማናት አያጉረመርምም። እግዚአብሔር በፍቅር የሚመለክ አምላክ ነው። በስጦታውም ልክ በመከልከሉም ልክ ነው። ስላዘገየባቸው አጉረምርመው ንፋስ የሚመታቸው ሰዎች አሉ፣ የጥርጣሬ ነፋስ። ስለዚህ እግዚአብሔርን ስለመጠበቅ ነው አሁን የምንማማረው። የኤልሳቤጥና ዘካርያስ ታሪክም ከክረምቱ የገበሬው ታሪክ ጋር ይመሳሰላል። ገበሬው ከሰኔ 26 ጀምሮ ክረምቱ ገባ ብሎ ጠብቆ ሳይዘንብለት ሐምሌን ሊያጋምስ ይችላል። አይዘንብም ብሎ ግን እርሻ ቦታ መዋሉን አያቆምም። ምክንያቱም እግዚአብሔር የሰማይን መስኮቶች ከፍቶ እንደሚጎበኘው ስለሚያምን ይጠብቀዋል። ቢዘገይም እግዚአብሔር ይመጣል። ስሙ የተመሰገነ ይሁን። ክርስቲያንም በየትኛውም የኑሮ መጨፍገግ ውስጥ እንኳን ቢሆን እግዚአብሔርን መጠበቅ አለበት። ቢኖረውም ባይኖረውም፣ ምንም እንኳን በለስ ባታፈራ፣ ከወይን አረግ ፍሬ ባይገኝ፣ የወይራ ሥራ ቢጎድል፣ እርሻዎች መብልን ባይሰጡ፣ ላሞች ከበረት በጎች በጋጣ ውስጥ ባይገኙ፣ እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ አለ ነቢዩ ዕንባቆም። ምንም ባይኖረኝ እንኳን በማን ደስ ይለኛል አለ? እግዚአብሔር ከሁላችን ጋር ይሁን። ክርስቲያኖች እግዚአብሔርን የሚያመልኩትና የሚያመሰግኑት ነገሮች ስለተሳኩላቸው ብቻ ሳይሆንም ሲቀር ተመስገን ይላሉ። ባይሰጣቸውም ተመስገን ይላሉ። ይጠብቃሉ እግዚአብሔርን። በለሱን የጠበቀ ፍሬውን ይበላል ነው የሚለው መጽሐፍ። ስለዚህ ገበሬው እያረሰ ይጠብቃል። ዝናቡም ከመጣ በኋላ ከታች ጎርፍ እግሩን እስከ ጉልበቱ ሞልቶት በጭቃ ተለውሶ ከላይ ውሽንፍር እየመታው እግዚአብሔርን ይጠብቃል። ምክንያቱም አሁን የምዘራውን ዘር ያበቅላል ይላል። ከልጆቹ ጉሮሮ ላይ ለዘር የሚሆነውን አንስቶ ምን ያደርጋል? ይዘራል። ከዚያ በኋላ በዚህ ጊዜ ገበሬ ቤት ገጠር ብትሄዱ የላመ የጣማ አታገኙ። ቅጠላ ቅጠሉን ጎመኑን ቀቅሎ ያበላቸዋል። ለምን? እግዚአብሔርን የሚጠባበቅበት ጊዜ ነው። ተሃባ ህዳጠ እስከነ ያልፍ ማቱ ለእግዚአብሔር፣ ቁጣው እስከሚያልፍ ታገስ ጠብቅ ነው የሚለው መጽሐፍ። ኢሳይያስ ነው የሚለው። እንደዚሁ መዝሙረኛው ዳዊትም ወተሰፈው ለእግዚአብሔር ይላል። ተአገስ ወአጽን ልበከ ወተሰፈው ለእግዚአብሔር። እግዚአብሔርን ተስፋ አድርግ፣ ልብህን አጽና፣ በርታ፣ ልብህ ይቅና። ጠብቀው እግዚአብሔርን። ቢመሽም አይጨልምም፣ እግዚአብሔር ብርሃን ነውና። እስመ ጽልመትን ይጸልም በኀቤከ ወሌሊትን ይብሩ ከመ መዓልት የተባለለት እግዚአብሔር ሌሊት እንኳን ቢሆን በኑሯችን ሌሊት እንደ ቀን ሊያበራ ይመጣል። ክብርና ምስጋና ለስሙ ይሁን። ስለዚህ እግዚአብሔር ቢዘገይም የሚቀድመው የለም፣ ለጠበቁት ይደርሳል። ገበሬው አምሮት በዚህ ክረምት ይጠብቀዋል። የዚህ ታሪክ ባለቤቶች ሕይወታቸው ለዘላለም ክረምት ሆኖባቸው የዘራነው አንድ ቀን ይበቅላል ብለው እግዚአብሔርን እየጠበቁ የኖሩ ቤተሰቦች የተባረኩበት ነው ክረምቱ። ኤልሳቤጥና ዘካርያስ ይባላሉ። በእግዚአብሔር ፊት ጻድቃን ነበሩ ይላል የሉቃስ ወንጌል ምዕራፍ 1 ቁጥር 6 ላይ። በጣም ደስ የሚል ቃል ነው። ኤልሳቤጥና ዘካርያስ ይባላሉ። በእግዚአብሔር ፊት ጻድቃን ነበሩ። ሁለቱም አርጅተዋል፣ ልጅ የላቸውም፣ ግን አመስጋኝ ናቸው።
እኛ እኮ የነሱን ያህል ሳይጎድልብን አመስጋኝ አይደለንም። ሰዎች እግዚአብሔርን ለማመስገን ንጽጽር ነው። ንጽጽራዊ ስርዓት አምልኮ እኮ ነው ያለው። ብዙዎቻችን የምንኖረው እግዚአብሔር ጋር እንደዚህ ነው። እንደ እከሌ ለምን አላደረከኝም እንለዋለን። እንዳንተ አድርጎሃል፣ እንደ ማንነትሽ አድርጎሻል፣ ባለህበት ማንነት ውስጥ እግዚአብሔር ባርከዋል። ስለማንቆጥረው ነው እንጂ ከተከለከልነው የተሰጠን ይበዛል። የተከለከልነው ስለማይጠቅመን ነው እንጂ እግዚአብሔር ስስት ኖሮበት አይደለም። እንዲህ እንድንኖር የፈቀደ እግዚአብሔር የሚረባንን ነገር ስላሰበልን ነው። እኛ ግን የምንመኘው ሌላ ነው። ክብራችንን ጥለን የምናገኘው ነገር ከማይተብና ከጽድቅ ከቅድስና ጎዳና እያወጣን እንደሆነ አልተረዳነውም። በዚህ ምክንያት ግብታዊ ሰው በዝቷል። ክብሩን የጣለ ሰው በዝቷል። ለባዕድ ክብሩን የሰጠ በዝቷል። ማይተቡን የበጠሰ በዝቷል። በሃይማኖት ላይ ድራማ የሚሰራ በዝቷል። ጻድቅ የሚመስል እንጂ ጻድቅ ሰው ጠፍቷል። ተሰጥቶት እንኳን የሚያመሰግን የለም፣ የሚያባክን ነው። እግዚአብሔር ሰጥቶ ዝም ያለበት ጊዜ እኮ ብዙ ነው። እኛ ጋር ሰዎች ከእግዚአብሔር ከተቀበሉ በኋላ ሰጪውን ረስተው በስጦታው ዳንኪራ ይመታሉ። መጀመሪያ ሰጪው ነው መመስገን ያለበት። ስጦታው ላይ ነው የምናተኩረው። ካዝናችን ስለሞላ ነው እኛ የምናየው። መጀመሪያ ካዝናችንን የሞላውን አናመሰግነው? መረባችንን በአሳ የሞላልንን አናመሰግነው? ጎተራችንን በእህል የሞላውን አናመሰግነውም ወይ? ልባችንን በተስፋ የሞላውን አናመሰግነውም ወይ? ማዕዳችንን ቤታችንን በተትረፈረፈ ማዕድ የሞላውን አናመሰግነውም ወይ? ልጅ የሰጠንን አምላክ ትተን ልጆቻችን ላይ ነው አይኖቻችን የተተከሉት። ባለ ሀብት ያደረገንን አምላክ ትተን ሀብቱ ላይ ነው ትኩረት ያደረግነው። ምን ነው ሰንበት እሑድ ሳታስቀድስ ቀረ ሲባል እባክህ ምን ስራው እኮ አላላውስ አለኝ። የትኛው ስራ? እግዚአብሔር የሰጠህ ስራ። የትኛው ነው ቢዚ ያደረገሽ? እግዚአብሔር የሰጠሽ ሀብት። ስለዚህ ብዙ ጊዜ ሰጪውን ረስተን ስጦታው ላይ ስለምናተኩር የምስጋና ሰዎች ከመሆን ሳስተናል፣ ሰንፈናል፣ ክብሩ ርቆናል። ስጋችን ብቻ እንደ ባለጸጋ መቃብር ከላይ ይታያል። የአንድ ሀብታም መቃብርና የድሃ መቃብር ሂዱና ፊት ለፊት ቆማችሁ ይዩት። ሁሉ ነገር የተነጠፈለት የተለሰነ በእብነ በረድ ያማረ የተንቆጠቆጠ የሟቹ ፎቶ አካል ገዝፎ የሚመጣ እስኪመስል ድረስ በልዩ ሁኔታ ተሰርቶ የተዘጋጀ ቆንጆ ፎቶ ታያላችሁ። አፈር ብቻ የተከመረ የድሃ መቃብር በቆርቆሮ ስሙ ብቻ ተጫጭሮ በተራረፈ ቀለም ተጽፎ ታያላችሁ። እንዴት ያምራል! ግን ሲቆፈር ሁለቱም አንድ ናቸው። ላዩ ያማረ ውስጡ የገረጣ ክርስትና ሞልቷል በምድሪቱ። በጣም ብዙዎቻችን በረንዳውን አጽድተን ውስጡ ቆሻሻ ነው። ልባችን ንጹህ አይደለም፣ በጸጋው የጸና አይደለም። ለወንጌል የተንበረከከ ሰብዕና የለንም። ለይቅርታ ያዘነበለ ማንነት የለንም። እግዚአብሔር ለመስማት የተዘጋጀ ጊዜ የለንም። ስጠን ስጠን ብለን የለመንነው እግዚአብሔር ከሰጠን በኋላ ረስተነዋል። ስለዚህ ከስጦታው ይልቅ ሰጪው ላይ በደንብ እናተኩር። ያኔ ስጦታው እንደሚጨመርልን እንዳምናለን። አብርሃም ከስጦታው ይልቅ ሰጪው ላይ ያዘነበለ። ልጅ የሌለው ሰው ነበረ፣ ግን አመስጋኝ ነበር። ከዚያ በኋላ አብርሃም የ99 ዓመት ሽማግሌ ሳለ ነው ልጅ ታገኛለህ የተባለው። በዚህ ዕድሜ ልጅ አገኛለሁ አለ። እኔ መቼም እግዚአብሔር ከሰጠኝ ብሎ ተንበረከከ ይላል አብርሃም በፈገግታ። ሳራም በስተርጅና በመምሪያ አድባር ዛፍ ስር የተገለጡት ሥላሴ በድንኳኑ ውስጥ ሲናገሩ ሰምታ ሳቀች። ልጅሽ ይስሐቅ ይባል፣ ቢዘገይም የሚቀድም የሌለ እግዚአብሔር መጥቷል። እግዚአብሔር ይምጣ ወደ ቤታችን። ሁሉ ነገር ጎድሎብን ድፍን ብሎብን ሁሉ አልቆ ዘመዶቻችን ረስተውን፣ ወላጆቻችን ረስተውን፣ መውለድ እንኳን የሚያክለው ትልቁን ዋጋ የከፈሉ ወላጆች ምንም የሌለን ስንሆን ወዳለው አዘን ብለው ረስተውን፣ እግዚአብሔር ግን አይረሳንም። ስሙ የተመሰገነ ይሁን። እስመ አቡየ ወእምየ ገደፉኒ ወእግዚአብሔር ተወክፈኒ። እናትና አባቴ ረስተውኛል፣ እግዚአብሔር ግን አስታወሰኝ አለ ዳዊት። 7ቱ የእሴይ ልጆች ለንግስና እነዚህ ናቸው ምርጦች እያለ አባትየው ሲያሳልፍ ቆየ። ከዚህ ሌላ ልጅ የለም፣ ከነዚህ እግዚአብሔር የመረጠው የለም ሲባል
እሴይ ተደነቀ። ኧረ የለኝም፣ አንድ ሕፃን ልጅ ያለው እሱ ደግሞ በግ ይጠብቃል። የለኝም ከሚለው ቋንቋ በኋላ ነው የጠራው። ሰው ፊትን ያያል፣ እግዚአብሔር ልብን ያያል አለ ነብዩ። ሰው ፊትን ያያል፣ እግዚአብሔር ልብን ያያል። የእግዚአብሔር ነብይ ሳሙኤል ሂድና አምጣው አለ። የዘይት ቀንዱ ፈላ። ዳዊት ሲመጣ ቢዘገይም የሚቀድም የሌለ እግዚአብሔር፣ የመጨረሻው ደራሽ፣ የምስራች ነጋሪ አባት ስሙ የተመሰገነ ይሁን። እግዚአብሔር ያያል፣ ማየት የሚችል አባት ነው። ወላጆቻችን ቢረሱን እንኳን አይረሳንም። እግዚአብሔር የተረሱትን ያስታውሳል። ስለዚህ እግዚአብሔር ላይ ነው ማትኮር። የተሰጠን ነገር ላይ እናዘንብን። ያን ጊዜ እግዚአብሔር የተሻለ ነገር ለኛ ያደርግልናል። አብርሃምን ልጅ ከሰጠው በኋላ አብርሃም ልጅ እንደሚያገኝ ተስፋ አድርጎ አመነ ይላል። አብርሃም እምነቱም ጽድቅ ሆኖ ተቆጠረለት። እግዚአብሔርም ልጅ ሰጠው። አብርሃም በምድር ላይ 175 ዓመት ነው የኖረው። ልጁን ጡት ባስጣለበት ቀን ግን አብርሃም ትልቅ ድግስ አደረገ። ለምን መሰላችሁ? ለሰርጉ አልደርሰም ሽማግሌ ነኝ ብሎ ነው። መቼም ልጄን ለመዳር አልበቃም፣ በስተርጅና ያገኘሁት ልጄ ነው። ስለዚህ ጡት መጣሉን ቀን ሰርግ ላርግለት አለ። ልደቱን እንኳን 1 ዓመት ደርሳለሁ ብሎ አላሰበም። እየሰማችሁ ነው አይደል? ምናልባት ጡት የጣለበትን ቀን ጠብቆ እስቲ 1 ዓመት ልጠብቀው፣ ዓመት ይሙላው፣ ከልደቱ ጋር ላክብር እንኳን አላለም። ልክ ጡት በጣለበት ቀን ትልቅ ድግስ አድርጎ በቤቱ ያሉትን በሙሉ በድንኳኑ ዙሪያ ሰብስቦ ድል ያለ የሰርግ ያልደገሰ። እግዚአብሔር ግን የሚያደርገውን ያውቃል። አብርሃም የሞተው ልጁ ይስሐቅ ከተወለደ ከ75 ዓመት በላይ ኖሮ ነው። የሞተውም የይስሐቅን ልጅ ያዕቆብን አቅፎ ነው። ክብርና ምስጋና ለአምላካችን ይሁን። የልጅ ልጁን አቅፎ እግዚአብሔር ቢዘገይም የሚቀድመው የለም፣ ይደርሳል። ጠብቁት እግዚአብሔርን። በለሱን የጠበቀ ፍሬውን ይበላል። የኔ ነገር አክትሟል፣ ከዚህ በኋላ ዋጋ የለኝም። አሁን ለምን እግዚአብሔርን ጠይቀዋለሁ አትበሉ። እግዚአብሔር ቢዘገይም የሚቀድመው የለም። ኢያኢሮስ የሚባል አንድ ሰው ልጁ ታማበት ደክማ ክርስቶስን አገኘው። ልጄ በጣም ታማለች፣ እባክህ ፈውስልኝ ብሎ የጌታ እግር ላይ ወደቀ። ከኋላ ከቤተ ዘመድ ሮጦ መጡና ቶቶቶ በቃ መምህሩን አታድክሙ፣ ሞታለች። መምህሩን ማየት ከማለው አልተነሳም። የጌታን እግር እንደያዘ መርዶውን ሲሰማ አልጮኸም እያለ ወደ ቤት አልሄደም። ወደ አምላኩ ዞር አለ። ድንጋጤውን ዋጥ አድርጎ የሚወዳት ብቸኛ ሴት ልጁን ሞት መርዶ ዋጥ አድርጎ የሮጥኩለት የደከምኩለት ተቆረጠ የሚለውን ቃል ዋጥ አድርጎ የጌታውን ፊት ቀና ብሎ ሲያይ እመን ልጅ ትድናለች አለው። ክብርና ምስጋና ለስሙ ይሁን። ቢዘገይም የሚቀድመው የሌለ የመጨረሻው ለቅሶ ደራሽ ሲደርስ እንባን አባሽ ማን ብቻ ነው ወገኖች? እግዚአብሔር ብቻ። መድኃኔ ዓለም ክርስቶስ የድንግል ልጅ አንድዬ ይደርሳል። ወጣትነት ያለፈ ሲመስልህ ከዚህ በኋላ ህይወት እንዴት ነው መጀመሪያው? እኔ እንኳን ትዳር ሊይዝ ቀርቶ የቤት ኪራይ እንኳን መክፈል አቅቶኛል። ሰርቫይቭ ማድረግ አቅቶኛል። መቋቋም አቅቶኛል። ሰዎች በብልጠት እየሮጡ ነው። እንዳልሄድበት ክርስትናዬ ያዘኝ። ዝም እንዳለን የምሞት እመስላለሁ ብለን ተጨንቀን ልንሳሳት ጫፍ ላይ ደርሰን ሊሆን ይችላል። እግዚአብሔር ግን ከጫፍ ይመልሳል። ስሙ የተመሰገነ ይሁን። የጨለመውን ያነጋል፣ የተቆረጠውን ይቀጥላል። የሰራዊት ጌታ እግዚአብሔርም በምድር ሁሉ መካከል ያለቀና የተቆረጠ ነገር እንደገና ይቀጥላል። እድሜ ገፍቷል፣ ፊቴም ወዜም እየገረጣ ነው፣ ታሪኬም እያበቃ ነው፣ ልጅ የመውለድ ተስፋዬም እየጨለመ ነው። እኔ ገና ትዳር እየጠበቅኩ ነው ብለሽ አስበሽ ይሆናል። ቢዘገይም የሚቀድመው የሌለ እግዚአብሔር እንደ አዲስ ያለመልምሻል። ክብርና ምስጋና ለስሙ ይሁን። ማድረግ ይችላል እግዚአብሔር። ለጠበቁት ይደርሳል። ልክ እንደዚሁ ዘካርያስና ኤልሳቤጥ በእግዚአብሔር ፊት ጻድቃን ነበሩ፣ ግን ምን የላቸውም ነበር? በቃ ዋናው ነገር የላቸውም፣ ግን በእግዚአብሔር ፊት ምን ነበሩ? ትልቁን ይዘውታል። አያችሁ፣ ምንም አይኑራችሁ፣ ማን ይኑር ከእናንተ ጋር? እኔ ግን በእግዚአብሔር ደስ ይለኛል። በለስ ባታፈራ፣ ከወይን ሐረግ ፍሬ ባይገኝ፣ እርሻዎች መብልን ባይሰጡ፣ የወይራ ስራ ቢጎድል፣ ሁሉ ነገር ቢጨልም፣ እኔ ግን በማን ደስ ይለኛል? አንዳች የሌለን ስንሆን ሁሉ የኛ ነው። ማን ስላለ ከኛ ጋር? ክብርና ምስጋና ለስሙ ይሁን። ምንም አይኑረን፣ እግዚአብሔር ይኑረን። ኤልሳቤጥና ዘካርያስ ምንም የላቸውም፣ ግን እግዚአብሔር አላቸው። በእግዚአብሔር ፊት ጻድቃን ነበሩ። በጉድለት ውስጥ ጻድቅ መሆን፣ በማጣት ውስጥ ሙሉ ሆኖ መገኘት።
ሞትን እየጠበቁ ባለበት ሰዓት ሕያው ነኝ እንደማለት ያለ ከባድ ነገር የለም። ኢይመውት ዘእንበለ አሐዩ በሕይወት እኖራለሁ እንጂ አልሞትም፣ የእግዚአብሔርን ሥራ እናገራለሁ። ክርስቲያን በተፈጥሯቸው ሰይጣንን ተስፋ ማስቆረጥ አለባቸው። የምስጋና ሰው በመሆን አለማጉረምረም። ያልፋል እኮ የጨለመው ቀን ያልፋል። የማይነጋ የሚመስሉ ብዙ ሌሊቶች ነግተው የለ የአሁኑም ጨለማ ይነጋል። የማያልፉ የሚመስሉ ብዙ ጨለማዎች አልፈው የለ የአሁኑም ጨለማ ያልፋል። የማናገኝ የሚመስሉን ያጣንባቸው ዘመኖች አልፈው አግኝተን የለ አሁንም እንደገና አሁን ያጣንባቸው ነገሮች እናገኛለን። ብቻ የምስጋና ሰዎች እንሁን። የምን ሰዎች እንሁን? አይኩቱ ወበእንተ ኩሉ ተፈስሑ በኩሉ ጊዜ ወጸልዩ ወትረ አይኩቱ ወበእንተ ኩሉ ሁሉ ጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ። በማጣትም አመስግኑ፣ በማግኘትም አመስግኑ፣ በመራብም አመስግኑ፣ በመጠማትም በመጥገብም በመርካትም በመልበስም በመታረዝም ታስራችሁም ተፈታችሁም ፍትህ ቢዛባባችሁ ብትንገላቱ ብትጎዱ አመስግኑ። ክርስቲያኖች የሚያላዝኑ አይደሉም፣ በምስጋና የተሞሉ ናቸው። አስከሬን እንኳን አስቀምጠን ፍታት ስንፈታ ከበሮ ይዘን እየመታን ምስጋና ነው የምናቀርበው ለእግዚአብሔር። ግብኢ ነፍሴ ውስተ ዕረፍትኪ ብለን እስመ እግዚአብሔር ረዳኢኪ እግዚአብሔር ረዳትሽ ነውና ወደ ዕረፍትሽ ሂጂ ብለን በይባቤ መላእክት ነው የምንሸኛት። ያኔ መላእክቱ ከዝማሬ ጋር ያችን ነፍስ ይቀበሏታል። በምድር የካህናት ንስሐ ልጆች ሆነን እንቆያለን። ምድራውያን መላእክት ናቸው አባቶች። በሰማይ ደግሞ የሰማያውያን ካህናት እኛን ይረከቡናል ከምድራውያኑ። እዚህ የተጀመረው ምስጋና ሳይቋረጥ በሰማይ ይቀጥላል። የሚያመሰግን አይቋረጥበትም። በምድር የጀመረውን በሰማይ ይቀጥለዋል። ክብርና ምስጋና ለአምላካችን ይሁን። ስለዚህ የሚያመሰግን አይጎድልም። አመስጋኝ ነበሩ ኤልሳቤጥና ዘካርያስ በእግዚአብሔር ፊት፣ ግን ልጅ የላቸው። አንድ ቀን ግን አለ እግዚአብሔር አንተን የሚጎበኝበት የሆነ ቀን አለ። ጭልም ያለው የሚነጋበት ቀን አለ። ሽብብ ጭምድድ አድርጎ የያዘ ነገር የሚፈታበት የሆነ ቀን አለ። የሆነ ቀን አለ እግዚአብሔር ወደ እናንተ ቤት የሚመጣበት የሆነ ቀን አለ። ወደ አንቺ ህይወት እግዚአብሔር የሚመጣበት መጠበቅ ነው ከኛ የሚያስፈልገው። ሳያጉረመርሙ መጠበቅ፣ ሳይጠራጠሩ መጠበቅ፣ ሳይጨነቁ መጠበቅ፣ ሳያጉረመርሙ መጠበቅ፣ እያመሰገኑ መጠበቅ፣ ይመጣል ብሎ መጠበቅ። ቢዘገይም የሚቀድመው የሌለ እግዚአብሔር ይመጣል። ማንም አይደርስልንም እንደ እግዚአብሔር። ማን አለ እንደ እግዚአብሔር? እንደ እግዚአብሔር ማንም የለም። እንደርሱ ያለ ሕያው ማንም የለም። እንደርሱ ያለ ሕይወት ማንም የለም። ከስትንፋስ ቀድሞ ጸሎታችን የሚሰማ እግዚአብሔር ደራሽ ነው። ከሁሉ ቀድሞ ደራሽ መጠበቅ ነው። ጠብቁት እግዚአብሔርን። እግዚአብሔር ሆይ ቀንህን እጠብቃለሁ በሉት። አንተን እጠብቃለሁ። የብቸኞች አባት እንደምትጎበኘኝ አምናለሁ። የበረከት አምላክ እንደማትተወኝ አምናለሁ። ረድኤቴ ካንተ ዘንድ ነውና እጠብቃለሁ። እማይቴ ይምጻ ረድኤቴ አንሳይኳ ይንቴ መንገላ አድባር አይኖችን ወደ ተራሮች አነሳው። ጭንቅ ጥብብ ድፍን ያለበት ሰው፣ መሄጃ የጠፋው ሰው፣ በጉዞዎቹ ሁሉ እግዚአብሔር እንዲጠብቀው የሚማጸን ሰው አይኖችን ወደ ተራራ አነሳው አለ። አንሳይኳ ይንቴ መንገላ አድባር እማይቴ ይምጻ ረድኤቴ ረዳቴ ከወዴት አለ? ረድኤቴ እሰ እምኀበ እግዚአብሔር ዘገብረ ሰማየ ወምድረ ረዳቴ ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው። በቃ ለእግሮች መሰናክልን አይሰጥም። ወኢይሁቦ ሁከተ ለእገሪከ እንዴት ደስ ይላል። ኢይዴቅ ዘያዕቅበከ ናሁ ኢይዴቅ ወኢይነውም ዘያዕቅበው ለእስራኤል እኮ ነው የሚለው። የሚጠብቅህ አይተኛም ይልና ለራሱ እስራኤልን የሚጠብቅ አይተኛም፣ ኢትዮጵያን የሚጠብቅ አይተኛም፣ እኔን የሚጠብቅ አይተኛም፣ አንተን የሚጠብቅ አይተኛም፣ አንቺን የሚጠብቅ አይተኛም። የትጉህ እረኛ ልጆች ነን። ክብርና ምስጋና ለስሙ ይሁን። ስለዚህ ረዳታችን እርሱ ነው። ጭንቅ ጥብብ ቢለን የጨፈገገውን ፊት የሚያፈካ እርሱ ነው። በተረበሸ ሕይወት ውስጥ ብንኖር ሰላማችንን የሚመልስ እርሱ ነው። ሕይወት የዛፍ ላይ እንቅልፍ ያልሆነበት ማን አለ? ኮሽ ባለ ቁጥር የምንደናበር ሰዎች ሆነናል እኮ። በጣም ሰላምን የምንናፍቅ ሰዎች ሆነናል። ሰው ታሞ ማይድንበት ዘመን ላይ ደርሰናል። አልጋ ስንይዝ በዛው የምንሄድ እየመሰለን በሞት ስጋት እንሰቃያለን። ሳያመን የታመምን ሁሉ ይመስለናል። ውስጣችንን የምናዳምጠው በስጋ እዚህ ምድር ላይ መቼ ነው የሚቆየው በሚል ስጋት ነው። ዓለም ይህን ያላስፈሪ ሆናለች።
የሚጠብቀን ግን አይተኛም። ክብርና ምስጋና ለስሙ ይሁን። ይደቅስ ያቅበከ የሚጠብቅህ አይተኛም ይላል። ስለዚህ በማን ልንታመን ያስፈልጋል? በእግዚአብሔር መታመን ነው ትልቁ ነገር። ቢዘገይም የሚቀድመው የሌለ እግዚአብሔርን፣ የተቆረጠውን ነገር የሚቀጥለውን እግዚአብሔርን፣ የመጨረሻው ለቅሶ ደራሽ የሆነውን እግዚአብሔርን፣ እንባን አባሽ የሆነውን እግዚአብሔርን ባለማጉረምረም ጠብቁት። ቢሰጠን ልክ ቢከለክለን ልክ ነው እኮ እግዚአብሔር። ስለዚህ ኤልሳቤጥና ዘካርያስ ቢከለክለንም እግዚአብሔር ልክ ነው አሉ። ልጅ የለንም፣ አርጅተናል፣ ከዚህ በኋላ አንወልድም። ግን ማን ይመስገን? እግዚአብሔር ይመስገን። በለስ ባታፈራ የወይራ ስራ ቢጎድል ከወይን አረግ ፍሬ ባይገኝ እኔ ግን በእግዚአብሔር ደስ ይለኛል። ምንም ባይኖረኝ ደስ ይለኛል። ጤና ባይኖረኝ ደስ ይለኛል። ፍትህ ቢዛባብኝ ደስ ይለኛል። ገፊዎቼ ቢበዙም ደስ ይለኛል። የሚቀበለኝ ማን ስላለ? ለዘመጻቤ እይሰድደው ወያው ጸዋፋ ወደ እኔ የሚመጣውን ከቶ ወደ ውጭ አላወጣውም ያለ እግዚአብሔር የተገፉትን ይደግፋል። ክብርና ምስጋና ለስሙ ይሁን። ስለዚህ እግዚአብሔር ካለ ደስ ይለኛል። እኔ በእግዚአብሔር ደስ ይለኛል። ዘወትር በእግዚአብሔር ደስ ይለኛል። መጽሐፍም በእግዚአብሔር ደስ ይበልህ ነው አይደል? የልብህን መሻት ይሰጣል። ደስ ብሏቸዋል። ልጅ ይፈልጉ ነበር፣ ትተዋል። የተቆረጠውን የሚቀጥል እግዚአብሔር መጣ። ያለ ማቋረጥ ልጅ የለውም እሱ። መካኒቱ እንድትወልድ ግን ይጸልያል። ጽናውን ይዞ እያጠነ ካህኑ ልጅ ስጣት ለወለተ ማርያም እያለ ለአጸደ ማርያም ልጅ ስጣት እያለ የአዲስ ኪዳኑ ካህን ዛሬም ይጸልያል። እሱ ላይኖረው ይችላል። እግዚአብሔር ስለከለከለኝ ብሎ አያጉረመርምም። ልክ ነው እግዚአብሔር። እግዚአብሔር በስራው ተሳስቶ አያውቅም። በባህሪው ፍጹም ንጹህ ነው። ንጹህ ባህሪ ነው እግዚአብሔር። ማን ይናገረዋል? በከመ ፈቀደ ይገብር ወበከመ ሀለየ ይፈጽም አልቦ ዘይክል ተዋስኦቶ። እንደ ፈቀደ ያደርጋል፣ እንዳሰበ ይፈጽማል። ማንም የሚገዳደረው የለም። ወአልቦ ዘይ ብሎ ምን ተገበርከ፣ ምን አደረክ ብሎ የሚጠይቀው ማን አለ? እግዚአብሔር። ማንም ሁሉን ማድረግ የሚችል እግዚአብሔር፣ ምሉ በኩል የሆነ አምላክ በስራው ልክ ነው። ስለዚህ በእኛ ቤት እግዚአብሔር ልክ ነው። በእናንተ ህይወት እግዚአብሔር ልክ ነው። በእናንተ ህይወት እግዚአብሔር ምንድን ነው? ንገሩኝ እንጂ ልክ ነው። ክብርና ምስጋና ለስሙ ይሁን። እግዚአብሔር በእኛ ቤት ትክክል ነው። የሚሆኑ ነገሮች ሁሉ ለመልካም ነው። እኛ ቤት እግዚአብሔር በእግዚአብሔር ለሚኖሩ እንደ ሐሳቡም ለሚጓዙ ነገር ሁሉ ለበጎ ይከናወንላችኋል፣ በፈቃዱ ለሚኖሩ ሰዎች። ስለዚህ ልክ ነው እግዚአብሔር አሉ። ልጅ ባይኖረንም ልጅ የሌላቸው ሰዎችን ግን ያስተምራሉ። ልጅ ስጣት ለሷ። የእነሱ እኮ ጎድሏል። እቺን የምትማጽንህን ልጅ ስጣት፣ ይሄ የሚለምንህን ሰው ፍሬ ስጠው ብለው ይለምናሉ እነ ዘካርያስ። ይህን እየለመነ ጽናውን ይዞ ሲያጥን ከመሰዊያው በስተቀኝ የሰው የሚለምነውን ጸሎታቸውን የሚያሳርገው ሊቀ ካህን ያንተ ነው ዛሬ ተራዋለው። ክብርና ምስጋና ለስሙ ይሁን። ቢዘገይም የሚቀድመው የሌለ እግዚአብሔር፣ የተቆረጠውን የሚቀጥል እግዚአብሔር። ዘካርያስ በክፍሉ ተራ እያጠነ እስመናሁ ተሰማ ጸሎትከ በቅድመ እግዚአብሔር፣ እነሆ ጸሎት በእግዚአብሔር ዘንድ ተሰማ። የትኛው? ያንን ነው የጸለይከው ወጣት እያለ የለመንከው፣ አርጅቻለሁ ብለህ ተስፋ የቆረጥክበት፣ ደረቅ እንጨት የሚያለመልም ባዶውን ደረቁን ጉድጓድ በምንጭ የሚሞላ እግዚአብሔር የሚስትህን ማኅፀን አለምልሞ ያንተን አብራክ ቀድሶ ልጅ ሊሰጣችሁ ነው። አመስግኑት አለ። ክብርና ምስጋና ለስሙ ይሁን። ስለዚህ እግዚአብሔር ልክ ነው። ማን ትክክል ነው ወገኖቼ? እግዚአብሔር ትክክል ነው። እኔ እኮ አርጅቻለሁ፣ ሚስቴን በሴቶች ያላት ልማድ ተቋርጧል። የደረቀ እንጨት እንዴት ይለመልማል? ለሰው የማይቻል ለማን ይቻላል? ግድ የላችሁም፣ እግዚአብሔርን ጠብቁት። ብዙ እኮ ጎርለናል፣ በብዙ ጨፍግገናል። በምድር ላይ እግዚአብሔር እኛን እንደው እንደ ሌላ ባይተዋር የሚያይን እስኪመስለን ድረስ ያዘንባቸውና የተሸማቀቅንባቸው ነገሮች ብዙ ናቸው። ግን እግዚአብሔር ሁሌም ልክ ነው። ማን ትክክል ነው ወገኖች? ሁሌም እግዚአብሔር ትክክል ነው። በኑሯችን ውስጥ እግዚአብሔር ልክ ነው። በትዳራችን ውስጥ እግዚአብሔር ልክ ነው። በቤተሰባችን ውስጥ እግዚአብሔር ልክ ነው። ልጅ በማግኘታችን ውስጥ ልክ ነው። ልጅ በማጣታችንም ውስጥ ማን ልክ ነው ወገኖች? ልክ ነው። ስለዚህ ለዘካርያስ አለው አነ ውእቱ ገብርኤል ዘእቀውም ቅድመ እግዚአብሔር፣ እኔ በእግዚአብሔር ፊት የምቆመው ገብርኤል ነው
አለው። ምክንያቱም ልጅ ታገኛለህ ሲለው ደነገጠ። ከማን? ከሚስት ከኤልሳቤጥ ነዋ። ወብእሲትከኒ ኤልሳቤጥ ወትወልድ ለከ ወልደ ወትሰምዮ ስሞ ዮሐንስ ወይከውነከ ፍስሐ ወሐሴት። ሚስት ኤልሳቤጥ ወንድ ልጅ ትወልድልሃለች። የቷ ሚስት ኤልሳቤጥ? ያቺ ያረጀችዋ ናታ። ከዚህ በኋላ አዎ ለሰው የማይቻል ለማን ይቻላል? ይመጣል። እግዚአብሔር እናንተ ቤት ጠብቁት፣ አይዟችሁ ይመጣል። ጉልበትህ ደክሞ ወጣትነትህን ሰጥተህለት የእጆችህ ፈለግ ጥቁር እስከሚሆኑ ድረስ እየሰገድክ የለመንከው እግዚአብሔር በፍጹም አይረሳም። እግዚአብሔር ጨካኝ አባት አይደለም፣ ሩሩህ አባት ነው ያለን። መጽሐፍ እንደሚነግረን የሰማዩ አባታችሁ ሩሩህ ነው ተብለናል። እግዚአብሔር ሩሩህ ነው የኛ አባት። ክብርና ምስጋና ለስሙ ይሁን። ይመጣል። የተቆረጠውን ሊቀጥል ይመጣል። የጨፈገገውን ፊታችንን ሊያፈካ ይመጣል። ሰላማችንን ሊመልስ ይመጣል። ያጣነውን ሊሰጠን ይመጣል። ቢዘገይም የሚቀድመው የለም። ጠብቁት እግዚአብሔርን። ገበሬው በዚህ ክረምት እግዚአብሔርን አምኖ ዘሩን ይዘራል። ከዛ ይጠብቀዋል። የደከመበት እስከ ታኅሳስ እስከ ኅዳር ይደክምበታል። አሁን የዘራው እየጎለጎለ እያረመ ቦይ እያስተካከለ ውሃ ሲያጥረው መስክ አዘጋጅቶ በቦይ እያስኬደ ከሰማይ የሚዘንበውን እንዳይበዛም እንዳያንስም እያመጣጠነ በዝናብ ውስጥ ሆኖ እየሰራ ይጠብቃል። ክርስቲያንም በመከራ ውስጥ ሆኖ ጾምና ጸሎቱን ስግደቱን ሳያቋርጥ እግዚአብሔርን ይለምነዋል። ኑሮው ጾም እንኳ ቢሆንበት ረሃብ ቢበዛበት አይ ኑሮዬ ረሃብ ነው ብሎ ምግብ ስላገኘ አይበላም። ዛሬ ጾም ነው፣ በሚበላው ቀን ባላገኝም በማይበላው ቀን አልበላም ብሎ ክርስቲያን ይጾማል። የኑሮ ሁኔታዬ እኔ ጾም እንደ ጾም አያስገድደኝም ብሎ ካላንደር አይሰራም ለጾሙ። ስለማይተቡ ይጾማል። በማጣቱ ውስጥ ደግሞ እግዚአብሔር በረከት ይሆነዋል። ክርስቲያን ከእግዚአብሔር ጋር የሚኖረው ስለበላ ብቻ አይደለም፣ በቃሉ ብቻ ይኖራል። የሰው ልጅ ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ይላል። ሙሴ ተራራ ላይ ወጥቷል፣ እህል አልያዘም። ሰው እንዴት ከእግዚአብሔር ጋር ሆኖ የሚበላው ያጣል? ሙሴ የሚበላው አላጣም። ምግብ ግን የለውም፣ ግን እግዚአብሔር አለው። ምንም ነገር ባይኖረን ማን ካለን ይበቃል። በቃ እግዚአብሔር ካለሽ ይበቃል። እግዚአብሔር ይኑርሽ፣ መድኃኔዓለም ይኑርሽ፣ ይበቃሻል። ከእግዚአብሔር የሚበልጥ የለም። እግዚአብሔር ይኑርህ፣ መድኃኔዓለም ይኑር፣ ይበቃል። በቃ ምንም አይኖርህ። ሙሴ ምንም የለውም፣ የሚበላው ነገር አልያዘም። ተራራው ላይ ነበረ፣ ግን እግዚአብሔር ነበረው፣ አራበው። ኤልያስ 40 ቀን በኮራት ፈፋ በተመገበው ምግብ 40 ቀን ተጓዘ፣ አራበው። በቃ በልቷል ማለት ነው። ሳይበሉ ጥጋብ፣ ሳይጠጡ እርካታ። ታርዞ መልበስ ያለው በእግዚአብሔር እጅ ላይ ሲሆኑ ነው። በእግዚአብሔር እጅ ላይ ያለች ነፍስ አትጎሳቆልም። ጉስቁልና ለሷ ክብሯ ነው። መገፋት ለሷ ክብሯ ነው። በማይተባ የሚደርስባት መከራ ክብሯ ነው። የሚደርስብን ነገር ሁሉ ለበጎ ነው። ስለዚህ ማን ይበልጣል ወገኖች? ጠብቁት እግዚአብሔርን። እናም ዘካርያስ የሆነውን ታውቃላችሁ። የእግዚአብሔር ፈቃድ በሱ ቤት እንደሚሆን ተነግሮት ይህ እስከሚከናወን ስለተጠራጠረና ስላጉረመረመ ዝም እጅህን በአፍህ ጫን አትናገር አለው መልአኩ ቅዱስ ገብርኤል። አማላጁ መልአክ ስሙ የተመሰገነ ይሁን። እኔ እኮ ነኝ በእግዚአብሔር ፊት የምቆመው ያለው ገብርኤል ለዘካርያስ ነገረውና ልጁ እስከሚወለድ ድዳ ትሆናለህ አለው። ጊዜው ደረሳ። ሰኔ 30 ቀን ዮሐንስ ተወለደ። እምትውልደ አንስት አልቦ ዘየአብዮ የተባለለት በመንፈስ የሐውር ወበኃይለ ኤልያስ ተብሎ የተነገረለት የኤልያስ መንፈስ በፊቱ የሚሄድ በበረሃ አንቦጣና ማር የሚኖር ግመል ጸጉር የሚለብስ በረኸኛ አንዲት ባላ በትር ብቻ ንብረቱ የሆነች የጌታን መንገድ አዘጋጁ እያለ በበረሃ ጸጥታ የሰበሰበውን እግዚአብሔር ይዞ የሚመጣ የምስራች ነጋሪ ሰኔ 30 ቀን ተወለደ። ክብርና ምስጋና ለስሙ ይሁን። እስመ መካንሰ ወለደት 7 ወወላድሰ ስእነት ወሊደ ሐናም ሳሙኤል። መካኒቱ 7 ወለደች እንደተባለው ኤልሳቤጥ ወለደት አባይ ይላል አይደል? ኤልሳቤጥ ታላቁን ነብይ ወለደች። ነብይ ብቻ መሰላችሁ? ሐዋርያም ነው። ሐዋርያ ብቻ መሰላችሁ? ካህን ነው። ካህን ብቻ መሰላችሁ? መጥምቅ ነው። መጥምቅ ብቻ መሰላችሁ? ሰማዕት ነው። ክብርና ምስጋና ለአምላካችን ይሁን።
ታዲያ ዮሐንስ 5 እኮ ነው። 5 ትልልቅ ሐዋርያ ነው። ከሐዋርያነት በላይ ትልቅ ክብር የለም። ነብይ ነው። ከነብይነት በላይ ትልቅ ክብር የለም። ካህን ነው። ከክህነት በላይ ማይረግ የለም። መጥምቅ ነው። ያውም አምላኩን ያጠመቀ እሱን የሚያክል መጥምቅ የለም። ሰማዕት ነው። የሚደነቅ አንገቱ ከተቆረጠ በኋላ 15 ዓመት የሰበከ ሰማዕት። ክብርና ምስጋና ለአምላካችን ይሁን። ይሄ ሁሉ የዘገየ የሚመስል እግዚአብሔር ያልተቀደመው በዛ ቤት ያደረገው ነው። እናም ዛሬ በእኛ ቤት ይደረጋል። መጽሐፍ ቅዱስ ላይ ያለው ታሪክ እኛ ቤት ይሆናል። እኛ ብቻ ክርስቲያን ሆነን እንጠብቀው። በለሱን የጠበቀ ፍሬውን ይበላል። ጌታውንም የሚጠባበቅ ይከብራል። እናም የዮሐንስ ክብሩ ይሄ ነው። የኛም ክብር ነው። አባታችን ዮሐንስ ቃለ አዋዲ ዘይሰብክ በገዳም ወይብልጽሁ አፍኖቶ ለእግዚአብሔር፣ በምድረ በዳ የሚጮኸው ሰው ድምፅ የጌታን መንገድ አዘጋጅ። አባቱ ዘካርያስ ስሙ ማን ይባል ተብሎ ተጠየቀ። እናቱ ዮሐንስ ይባላለች። ከዘመዶቻችሁ በዚህ ስም የተጠራ የለም፣ ከምን አገናኝታችሁት ነው? አባቱ ይጠየቅ ተባለ። ብርሃና ጠየቀ። ዱዳ ሆኖ ስለነበር ዮሐንስ ብሎ ሲጽፍ አንደበቱ ክፍት ታለለታውን ያው ወአንተኒ ሕፃን ነቢየ ልዑል ትሰመይ አለው። አንተ ሕፃን የልዑል እግዚአብሔር ነቢይ ትሆናለህ። ከመ ትጽፍ ፍኖቶ ወተሐውር ቅድሜው፣ በፊቱ ትሄዳለህ። መንገዱን ትጠርግ ዘንድ በፊቱ እየሄድክ የጌታን መንገድ አዘጋጁ፣ ጥርጊያውን አቅኑ፣ ተራራው ዝቅ ይበል፣ ጠማማው ይቅና፣ ሁለት ልብስ ያለው አንዱን ለሌለው ይስጥ እያለ ሳይፈራ መምህሮ መገስጽ ዘያደሉ ለገጽ የተባለ በቤተ መንግስቱም ሳይፈራ በቤተ ክህነቱም ሳይራራ ግልጥ አድርጎ የሚናገር አስፈሪው ነቢይ 5 ጸጋዎች ያሉት ታላቁ የእግዚአብሔር ሰው ዮሐንስ ተወለደ። ክብርና ምስጋና ለአምላካችን ይሁን። የአባቱን አንደበት የሚከፍት ልጅ ይስጠን መድኃኔዓለም። የእናቱን ማኅፀን የሚያለመልም ልጅ ይስጠን መድኃኔዓለም። ቤቱን ድምቅ የሚያደርግ ልጅ ይስጠን። ቢዘገይም የሚቀድመው የሌለ እግዚአብሔር በመጥምቀ መለኮት ቅዱስ ዮሐንስ አማካይነት ኤልሳቤጥና ዘካርያስን እንደጎበኘ በልጆቻችን እኛንም ይጎብኘን። በሰማነው ቃል ይባርከን። 30 60 መቶ ያማረ ፍሬ ለማፍራት ያብቃን። ይቆየን። ስብሐት ለእግዚአብሔር። አንተን ማገልገል አንተን ማገልገል መባረክ ነው። አንተን ማገልገል አንተን ማገልገል መባረክ ነው። ምርጫ ነው፣ ዕጣ ነው፣ ክብር ነው፣ ዕድል ነው። አንተን ማገልገል መባረክ ነው። አንተን ማገልገል አንተን ማገልገል መባረክ ነው። አንተን ማገልገል አንተን ማገልገል መባረክ ነው። ምርጫ ነው፣ ዕጣ ነው፣ ክብር ነው፣ ዕድል ነው። አንተን ማገልገል መባረክ ነው። ገና በማለዳ ብላቴና ሳለሁ የሰማሁ ዜማ ዛሬ በልቤ ነው። የጸናጽሉ ድምፅ የሸተተኝ ዕጣን ካንተ ጋር አስሮኛል በዝማሬው ኪዳን። አንተን ማገልገል አንተን ማገልገል መባረክ ነው። አንተን ማገልገል አንተን
ማገልገል መባረክ ነው። ምርጫ ነው፣ ዕጣ ነው፣ ክብር ነው፣ ዕድል ነው። አንተን ማገልገል መባረክ ነው። አፈር ትቢያ ስሆን ከሁሉ ያነስኩኝ እንዳገለግል በአንተ ተመረጥኩኝ። ያንተ ስምና ክብር በአፌ ላይ ያለፈ በባሪያ ተጠቅመ ስንት ሰው አረፈ። አንተን ማገልገል አንተን ማገልገል መባረክ ነው። አንተን ማገልገል አንተን ማገልገል መባረክ ነው። ምርጫ ነው፣ ዕጣ ነው፣ ክብር ነው፣ ዕድል ነው። አንተን ማገልገል መባረክ ነው። አፈር ትቢያ ስሆን ከሁሉ ያነስኩኝ እንዳገለግል በአንተ ተመረጥኩኝ። ያንተ ስምና ክብር በአፌ ላይ ያለፈ በባሪያ ተጠቅመ ስንት ሰው አለፈ። አንተን ማገልገል አንተን ማገልገል መባረክ ነው። አንተን ማገልገል አንተን ማገልገል መባረክ ነው። ምርጫ ነው፣ ዕጣ ነው፣ ክብር ነው፣ ዕድል ነው። አንተን ማገልገል መባረክ ነው። ዓለም ሳትወስድብኝ ያንተን ውድ ጸጋ ለክብር እንደዘመርኩ እየመሸነጋ የዜማ ተጠሪ ያለ በወንጭፊ ሺህ ጠላት ቢከበኝ ምስጋና ነው ሰልፊ። አንተን ማገልገል አንተን ማገልገል መባረክ ነው። አንተን ማገልገል አንተን ማገልገል መባረክ ነው። ምርጫ ነው፣ ዕጣ ነው፣ ክብር ነው፣ ዕድል ነው። አንተን ማገልገል መባረክ ነው። አኑሮኛል ቸርነት ልክ የሌለው ደግነት እንዳንተ አይነት እንዴት ይገኛል? ሁሉም ነገር ትዝ ይለኛል፣ ሁሉም ነገር ትዝ ይለኛል። አኑሮኛል ቸርነት እስኪጃችሁ ልክ የሌለው ደግነት እንዳንተ አይነት እንዴት ይገኛል? ሁሉም ነገር ትዝ ይለኛል፣ ሁሉም
ነገር ትዝ እጃችሁ ያንቺ ፈዋሽና አዳኝ እጅ ዛሬም ለኔ ተዘርግታ በኃጢአት ርቄን እንዳልጓዝ አስረኸኛል በውለታ ደግሞም ሕይወት ምርጫ ቢኮን ካንተ ወደ ማን ይኬዳል? አባቴ ፍቅር እኮ ጌታዬ ፍቅር እኮ ዓለምን ያስገዳል። አኖሮኛል ቸርነት ልክ የሌለው ደግነት እንዳንተ አይነት እንዴት ይገኛል? ሁሉም ነገር ትዝ ይለኛል። ሁሉም ነገር ትዝ ሞቼ ነበር ተቀብሬ ጌታ ወደ እኔ ባትመጣ አንተ ሞቴን ባትሞትልኝ ወዴት ነበር የኔ ስጣ? ከንቶ ነበር ማንነቴ ተሸናፊ ለዝች ዓለም ግን አንተ የያዝከው አባቴ የያዝከው ይኖራል ዘላለም። አኖሮኛል ቸርነት ልክ የሌለው ደግነት እንዳንተ አይነት እንዴት ይገኛል? ሁሉም ነገር ትዝ ይለኛል። ሁሉም ነገር ትዝ ይለኛል። አይጠፋኝም ያ ፈገግታ ልጄ ብለህ ያሳየኸኝ አመፀኛ መጥፎ ሆኜ በትከሻ ላይ ያኖርከኝ እንዴም አይነት ወዳጅ አለ እየጠሉት የሚያፈቅር ስሙም ኢየሱስ ነው። ስሙም ኢየሱስ ነው። የጽድቃችን ሚስጥር አኖሮኛል ቸርነት ልክ የሌለው ደግነት እንዳንተ አይነት እንዴት ይገኛል? ሁሉም ነገር ትዝ ይለኛል። ምን ሰማ ዮሐንስ በማኅፀን ሳለ በማኅፀን ሳለ ሕፃን ሆነ ነቢይ ለክብሬ ተጠራ ለክብሬ ተጠራ እንደ አንበሳ ጥጃ ያዘለለ ደስታ ያዘለለ ደስታ ምን አይነት ራእይ ምን አይነት ሰላምታ ምን አይነት ሰላምታ ምን ሰማ ዮሐንስ በማኅፀን ሳለ በማኅፀን ሳለ ሕፃን ሆነ ነቢይ ለክብሬ ተጠራ ለክብሬ ተጠራ እንደ አንበሳ ጥጃ ያዘለለ ደስታ ያዘለለ ደስታ ምን አይነት ራእይ ምን አይነት ሰላምታ ምን አይነት ሰላምታ ከተፈጥሮ በላይ ያዘለለ ክብር እንዴት ቢገባው ነው የአምላክ እናት ፍቅር የአምላክ እናት ፍቅር ሌላ ድምፅ አልሰማም ከእንግዲህ በኋላ ለውጦኛልና የሰላምታ ቃሏ የሰላምታ ቃሏ ምን ሰማ ዮሐንስ በማኅፀን ሳለ በማኅፀን ሳለ ሕፃን ሆነ ነቢይ ለክብሬ ተጠራ ለክብሬ ተጠራ
እንደ አንበሳ ጥጃ ያዘለለ ደስታ ያዘለለ ደስታ ምን አይነት ድምፅ ነው ምን አይነት ሰላምታ ምን አይነት ሰላምታ በረሃ ያስገባ ለብዙ ዘመናት ምን ያለ ራእይ እንዴት ያለ ብስራት እንዴት ያለ ብስራት አዲስ ድምፅ አልሰማም ከእንግዲህ በኋላ ለውጦኛልና የሰላምታ ቃሏ የሰላምታ ቃሏ ምን ሰማ ዮሐንስ በማህፀን ሳለ በማህፀን ሳለ ሕፃን ሆነ ነቢይ ለክብሬ ተጠራ ለክብሬ ተጠራ እንደ አንበሳ ጥጃ ያዘለለ ደስታ ያዘለለ ደስታ ምን አይነት ድምፅ ነው ምን አይነት ሰላምታ ምን አይነት ሰላምታ የፍቅር እናት የሰላም የፍቅር እናት የሰላም ይናፍቀኛል ስምሽን ሳልጠራው ስቀር ማርያም የፍቅር እናት የሰላም የሰላም ይናፍቀኛል ስምሽን ሳልጠራው ስቀር ማርያም ምኞት የሚስመር ድብቅ ሕልሜ ልለፍ ወጀቡን ተቋቁሜ የጌታዬ እናት ነሽ ኃይልን ያደርጋል ጸሎትሽ የፍቅር እናት የሰላም የፍቅር እናት የሰላም ይናፍቀኛል ስምሽን ካልጠራው እስኪጃችሁ የፍቅር እናት የሰላም የፍቅር እናት የሰላም ይናፍቀኛል ስምሽን ካልጠራው ስቀር ማርያም በሕይወቴ ውስጥ በኑሮዬ ቀደም ከፊት ከኋላዬ ተደላደለ ልቤ አንቻለሽና ካጠገቤ የፍቅር እናት የሰላም የሰላም ይናፍቀኛል ስምሽን ሳልጠራው ስቀር ማርያም እንዴት ቀራለሁ ከመንገድ አደራ እናቴ አሰቤኝ ለሚያስጨንቀኝ ጠላት ለሚያሳድደኝ አትስጭኝ የፍቅር እናት የሰላም የፍቅር እናት የሰላም ይናፍቀኛል ስምሽን ካልጠራው ስቀር ማርያም ትላንትም ዛሬም አመስጋኝ ነኝ የለም ለነገ የሚያስፈራኝ ሜዳ ይሆናል ተራራ ልጅሽ ስላለ ከእኛ ጋራ የፍቅር እናት የሰላም የፍቅር እናት የሰላም ይናፍቀኛል ስምሽን ካልጠራው ስቀር በምን ደስ ላሰኝ ጌታዬ ሆይ በምን ደስ ላሰኝ አምላኬ ሆይ ዓለምና መላው ያንተው አይደለም ሆይ የፈጠርከው ሁሉ ያንተው አይደለም ሆይ በምን ደስ ላሰኝ ጌታዬ ሆይ በምን ደስ ላሰኝ አምላኬ ሆይ ዓለምና መላው ያንተው አይደለም ሆይ የፈጠርከው ሁሉ ያንተው አይደለም ሆይ ኪሩቤል ሱራፌል ቅዱስ ስሉስ ያሉ መላእክት በራማ የሚያመሰግኑ ድንቅ መካር ኃያል ኤልሻዳይ ነህና ትቢያ ነኝ ምን ልስጥህ ምንስ አለኝና ትቢያ ነኝ ምን ልስጥህ ምንስ አለኝና በምን ደስ ላሰኝ ጌታዬ ሆይ
በምን ደስ ላሰኝ አምላኬ ሆይ ዓለምና መላው ያንተው አይደለም ሆይ የፈጠርከው ሁሉ ያንተው አይደለም ሆይ ቅዱሱን መሥዋዕት ልዑል ስለሚወድ ምን ይዤ ልምጣና በአምላኬ ፊት ልስገድ? ወደ ላይ በሰማይ ወደ ታች በጥልቀት አምላኬ የታለ የማትገኝበት? ጌታ ሆይ የታለ የማትገኝበት? በምን ደስ ላሰኝ ጌታዬ ሆይ በምን ደስ ላሰኝ አምላኬ ሆይ ዓለምና መላው ያንተው አይደለም ሆይ የፈጠርከው ሁሉ ያንተው አይደለም ሆይ በኪዳን በጸሎት ቅዳሴ ሰዓታት አንተ የሰጠኸኝ የመንፈስ ቅዱስ ሀብ መልሰን ወዳንተ ብንሰጥ ምንድነው? ተወው ጉዳችንን ስስታችን ይኸው ተወው ጉዳችንን ስስታችን ይኸው በምን ደስ ላሰኝ ጌታዬ ሆይ በምን ደስ ላሰኝ አምላኬ ሆይ ዓለምና መላው ያንተው አይደለም ሆይ የፈጠርከው ሁሉ ያንተው አይደለም ሆይ ግሩም ድንቅ ነህ አምላኬ ግሩም ድንቅ ነህ ግሩም ድንቅ ነህ ጌታዬ ግሩም ድንቅ ነህ ሰው የጣለውን ከምድር ከፍ ታደርጋለህ የተረሳውን አምላኬ ታስታውሳለህ ግሩም ድንቅ ነህ አምላኬ ግሩም ድንቅ ነህ ግሩም ድንቅ ነህ ጌታዬ ግሩም ድንቅ ነህ ሰው የጣለውን ከምድር ከፍ ታደርጋለህ የተረሳውን አምላኬ ታስታውሳለህ ከቤተ ሳይዳ ያነሳል ባልጋ ያለውን መጠበቅ ሽቶን ረዳት ወገን ያጣውን ከኃጢአተኛ ቤት ይገባል እራት ሊበላ በቀላ ያውቅም ጌታዬ ከፍቅር ሌላ እንደ አምላካችን ማንም የለም ማንም የለም እንደ እግዚአብሔር እንደ ፈጣሪ ማንም የለም ማንም የለም እንደ አማኑኤል ማንም ግሩም ድንቅ ነህ አምላኬ ግሩም ድንቅ ነህ ግሩም ድንቅ ነህ ጌታዬ ግሩም ድንቅ ነህ ሰው የጣለውን ከምድር ከፍ ታደርጋለህ የተረሳውን አምላኬ ታስታውሳለህ የበደለውን አይንቅም ያነሳል በእጁ ፍጹም ይራራል በእውነት ጌታ ለልጁ ከሳምራዊው ጋር ይውላል እንደ ጓደኛ ሁሉን በፍቅር የሚስብ ታማኝ እረኛ እንደ አምላካችን ማንም የለም ማንም የለም እንደ እግዚአብሔር ማንም የለም ማንም የለም
እንደ ፈጣሪ ማንም የለም ማንም የለም እንደ አማኑኤል እልል 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 ግሩም ድንቅ ነህ አምላኬ ግሩም ድንቅ ነህ ግሩም ድንቅ ነህ ጌታዬ ግሩም ድንቅ ነህ ሰው የጣለውን ከምድር ከፍ ታደርጋለህ የተረሳውን አምላኬ ታስታውሳለህ ያዘነውን ሰው ያጽናናል ፍቅር እየዘራ ያነሳለታል የጭንቁን ግዙፍ ተራራ ዳግም አይኖርም በቤቱ የእስራት ቀንበር እርሱን ተማምኖ የቆመ ከመስቀሉ ስር እንደ አምላካችን ማንም የለም እንደ እግዚአብሔር ማንም የለም እንደ ፈጣሪ ማንም የለም ማንም የለም እንደ አማኑኤል ማንም ግሩም ድንቅ ነህ አምላኬ ግሩም ድንቅ ነህ ግሩም ድንቅ ነህ ጌታዬ ግሩም ድንቅ ነህ ሰው የጣለውን ከምድር ከፍ ታደርጋለህ የተረሳውን አምላኬ ታስታውሳለህ ሰው የናቀውን አንስቶ ሾሞ ያከብራል ዘይት አፍሶ ባሪያውን በእጁ ይቀባል አክሊል ይደፋል አንስቶ ላጎነበሰው ክብርና ጋሻ መከታ ዝናር ሊሆነው እንደ አምላካችን እንደ አማኑኤል ማንም የለም ማንም የለም እንደ ፈጣሪ እንደ አማኑኤል ማንም የለም ማንም የለም ግሩም ድንቅ ነህ አምላኬ ግሩም ድንቅ ነህ ግሩም ድንቅ ነህ ጌታዬ ግሩም ድንቅ ነህ ሰው የጣለውን ከምድር ከፍ ታደርጋለህ የተረሳውን አምላኬ ታስታውስ የጽድቅ በር ነሽ የሙሴ ጽላት አክሊለ ሰማዕታት ምዕራገ ጸሎት የጌታዬ እናት ንጹሕ አክሊላችን ሐመልማለ ሲና እመቤታችን ሐመልማለ ሲና እመቤታችን የጽድቅ በር ነሽ የሙሴ ጽላት አክሊለ ሰማዕታት ምዕራገ ጸሎት የጌታዬ እናት ንጹሕ አክሊላችን ሐመልማለ ሲና እመቤታችን ሐመልማለ ሲና እመቤታችን እመቤታችን ለእኛ ምርኩዝ ነሽ እመቤታችን ከለላ ሞሽር የእሳት ሙዳይ እንእሳት ታቀፍሽ በብርሃን ተከበሽ ወርቅ ለብሰሽ ከሴቶች ሁሉ እመቤታችን አመረጠሽ የጽድቅ በር ነሽ የሙሴ ጽላት አክሊለ ሰማዕታት ምዕራገ ጸሎት የጌታዬ እናት ንጹሕ አክሊላችን ሐመልማለ ሲና እመቤታችን ሐመልማለ ሲና እመቤታችን እመቤታችን ድንግል ሆይ ልጆችሽ ዘወትር ይጠሩሻል ስምሽን ለልጅ ልጅ እያሳስቡልሻል የጌታዬ እናት ንጹሕ አክሊላችን ሐመልማለ ሲና እመቤታችን ሐመልማለ ሲና እመቤታችን ያልታረሰች እርሻ ዘር ያልተዘራባት
የሕይወትን ፍሬ ሰጠችን የእኛ እናት። የተሰዋው መሲህ እናቱን ወደዳት፣ በቀኙ ቆማለች። ድንግል እመቤት ናት፣ የጽድቅ በር ነሽ፣ የሙሴ ጽላት፣ አክሊለ ሰማዕታት፣ ምዕራገ ጸሎት፣ የጌታዬ እናት ንጹሕ አክሊላችን ሐመልማለ ሲና ሐመልማለ ሲና እመ በዘባነ ኪሩብ ለሚቀመጠው በእሳት ድንጋዮች ቅጥሩን ላጠረው ዘምሩ ለእግዚአብሔር ለጌታ ዘምሮ የተከበረ ነው በሰማይ በምድሩ የተከበረ ነው በሰማይ በምድሩ በዘባነ ኪሩብ ለሚቀመጠው በእሳት ድንጋዮች ቅጥሩን ላጠረው ዘምሩ ለእግዚአብሔር ለጌታ ዘምሮ የተከበረ ነው በሰማይ በምድሩ የተከበረ ነው በሰማይ በምድሩ ኢሳይያስ አየው እጅግ አፈረ የተፈራ ነው የተከበረ የሰማይ ልጆች ተንቀጠቀጡ ለቅዱስ ስሙ ክብርን ሊሰጡ በዘባነ ኪሩብ ለሚቀመጠው በእሳት ድንጋዮች ቅጥሩን ላጠረው ዘምሩ ለእግዚአብሔር ለጌታ ዘምሮ የተከበረ ነው በሰማይ በምድሩ የተከበረ ነው በሰማይ በምድሩ ያልተቀደሰ ለምጽ ያነደደው እንዴት ይችላል ሊያመሰግነው? በር ፍቀድልኝ ፍቅር ነህና ልግባ መቅደስ ላቅርብ ምስጋና በዘባነ ኪሩብ የሚቀመጠው በእሳት ድንጋዮች ቅጥሩን ላጠረው ዘምሩ ለእግዚአብሔር ለጌታ ዘምሩ የተከበረ ነው በሰማይ በምድሩ የተከበረ ነው በሰማይ በምድሩ ዙፋን ታየ ትምክህቴ ሆይ ስትመሰገን በሰማይ ላይ ሲያመሰግን ያልተደሰተ ባይተዋር አልሆን አልውጣ ካንተ በዘባነ ኪሩብ ለሚቀመጠው በእሳት ድንጋዮች ቅጥሩን ላጠረው ዘምሩ ለእግዚአብሔር ለጌታ ዘምሩ የተከበረ ነው በምድሩ የተከበረ ነው በሰማይ በምድሩ ቅኔ ሞላበት ያንን ሰገነት ልቀላቀለው ተመኘው በእውነት ልዘምርልህ ባይገባኝም ዝም የሚል ልሳን አልሰጠኸኝም በዘባነ ኪሩብ ለሚቀመጠው በእሳት ድንጋዮች ቅጥሩን ላጠረው ዘምሩ ለእግዚአብሔር ለጌታ ዘምሩ የተከበረ ነው በሰማይ በምስጃችሁ የተከበረ ነው በመንፈስ የሐወረ እመኃይል ውስተ ኃይል በመንፈስ የሐወረ እመኃይል ውስተ ኃይል ካህን ወነብይ ካህን ወነብይ
ዮሐንስ መጥምቅ ካህን ወነቢይ ካህን ወነቢይ ዮሐንስ መጥምቅ በመንፈስ የሐወረ እምኃይል ውስተ ኃይል በመንፈስ የሐወረ እምኃይል ውስተ ኃይል ካህን ወነቢይ ካህን ወነቢይ ዮሐንስ መጥምቅ ካህን ወነቢይ ካህን ወነቢይ ዮሐንስ መጥምቅ በመንፈስ የሐወረ እምኃይል ውስተ ኃይል በመንፈስ የሐወረ እምኃይል ውስተ ኃይል ካህን ወነቢይ ካህን ወነቢይ ዮሐንስ መጥምቅ ካህን ወነቢይ ካህን